ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከወደ ቀይ ባህር ተጠቃሚነቷ ለመመለስ ጥረት እያደረገች የምትገኘውና ጥረቷም ፍሬ እያፈራ የሚገኘው ሀገራችን ኢትዮጵያ ዛሬም ከባህር በሩ ጉዞ ጎን ለጎን ስሟን በዓለም አደባባይ ከፍ የሚያደርግላትና በቢሊዮኖች የሚያስገኝላትን ፕሮጀክት በይፋ አስጀምራለች። የባህር በር ለኢትዮጵያ ይገባታል የሚሉ ድምጾች ከአራቱም አቅጣጫ የዓለም ሀያላን ሀገራት እያሰሙ በሚገኙበት በዚህ ወቅት የኢትዮጵያው ጠቅላይ ሚኒስትር ትልቅ የምስራች አብስረዋል። በዝርዝር እንመለስበታለን። በሌላ መረጃችን ደግሞ ኢትዮጵያ ላይ በጋራ እያሴሩ የሚገኙት ከምርጫ ቦርድ ሕጋዊ ሰውነትን ያወጣው ህወሓትና የኤርትራው ሻዕቢያ የፈጠሩት ጥምረት ግጭቶችና አለመተማመኖች የበረቱበት እንደሆነ ለማወቅ ተችሏል። የህወሓት ጀነራሎችና የሻዕቢያ ወታደሮች በኢትዮ ኤርትራ ድንበር ከባድ ፍጥጫ ውስጥ እንደገቡ እየተነገረ ሲሆን ጉዳዩም ወደ ለየለት ግጭት እንዳያመሩ አስግቷል። የዚህን እና ሶማሊያ በፕሬዝዳንቷ ሐሰን ሼክ በኩል እስራኤል ላይ እርምጃ ልንወስድ እንችላለን ስትል ስለማስጠንቀቋና ፕሬዝዳንት ትራምፕ ሳንቀደም እንቅደም ሲሉ ቻይናና ሩሲያ እንዳስጓቸው የሚገለጹበትን መረጃ ያክለን ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ዶክተር ጠቅላይ ሚኒስትር አብይ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራን አስጀመሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ስራን አስጀመሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ ያመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ እየተሰራ ነው ብለዋል። በዚህ መሰረትም ወደ 25 ሚሊዮን የሚጠጉ መንገደኞችን በዓለም የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል ነው ያሉት። ይህ የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቱ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ መሆኑን አውስተዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሆነ አስገንዝበዋል። አውሮፕላን ማረፊያው ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት እንደሚያጠናክር ጠቅሰዋል። በኤፍሲኤፍቲ ማዕቀፍ የአፍሪካን የማገናኘት አቅም እንደሚጨምር ጠቁመው የንግድና ቱሪዝም ኮሪዶሮችን የሚያሰፋና ኢትዮጵያንም ቀዳሚ የበይነ አህጉር ማዕከል የሚያደርግ ነው ብለዋል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ አውሮፕላኖች ስራ የተመቸ አካባቢ እንዳላት አስረድተዋል። እዚህ ባለፈም መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ እንዳላት አጽንኦት ሰጥተዋል። ቢሾፍቱ ለአዲስ አበባ ያላት ቅርበት ከነባሩ የአየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ ይፈጥራል ሲሉም አመልክተዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዥን የሚያስተናግድና ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ እንደሚያደርጋት አንስተዋል። በዓመት 110 ሚሊዮን መንገደኞች የማስተናገድ አቅም እንደሚኖረው ነው ጠቅላይ ሚኒስትሩ ያብራሩት። በሌላኛው መረጃችን ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረው እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋለጡ።
ጉዳዩን በቅርበት የሚከታተሉ ምንጮች ለዘሀበሻ እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ ያወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥተዋል። ይህንን የይለፈኝ ክርክር ተከትሎ በሁለት አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል የኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ተቋረጠ አንድ ወር እንደሞላ የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ ኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ አንደምታ ያለው አደገኛ ምልክት ነው። የሚከተሉት ነጥቦችም ሁኔታውን በዝርዝር ለመረዳት እንደሚያግዙ ተመላክቷል። አንደኛ፣ የሀብት መጠንና ኢኮኖሚያዊ ጉዳት ወይም ዘ ኢኮኖሚክ ስኬል ጠፋ የተባለ የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ 1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65,000 እስከ 70,000 ዶላር ይገመታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ሚሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገረበት ወቅት ይህን ያክል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገራዊ ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላል። ሁለተኛ፣ የጠላቶች የጥቅም ጋብቻ ወይም ሻዶው ኔትወርክስ በፖለቲካ መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎ ይታያል። ይሁን እንጂ ይህ ክስተት የሚያሳይ የፖለቲካ ጠላትነት ለህዝብ ፍጆታ የሚለው ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ወይም ራንትስኪንግ ኔትወርክስ ድንበር ሳይገድባቸው እንደሚሰሩ ነው። ጀነራሎቹ በፖለቲካ ቢጠናከሩም በኮንትሮባንድ መተባበራቸው ቀጠናው ፖለቲካ በሙስና ምን ያህል እንደተተበተበ ያሳያል። ሶስተኛ፣ የደህንነት ስጋትና የቀጠናው አለመረጋጋት በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጠኛል እና የክዳችሁኝ ስሜት ወደ ግጭት የማምራት እድሉ ሰፊ ነው። 1.8 ቶን ወርቅ በቀላሉ የሚረሳ ሀብት አይደለም። ይህ አለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወኩም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋት ሊያስከትል ይችላል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጀነራሎች ለራሳቸው ደብቀው ጠፋሉ የሚለው ጥያቄ ጥርጣሬውን መንፈስ ያጦፈዋል። ይህ ጉዳይ ፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡት የሚገባ ነው። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትም። በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የስሜቱ ግጭትና ለመረጋጋት ለተወሰኑ ወታደራዊ ኤሊቶች ወይም ሚሊታሪ ኤሊትስ የሀብት መጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይና ግሪንላንድን ሳይወስዱ ራሳችን ማድረግ አለባት አሉ። ግሪንላንድን መጠቅለላችን አይቀርም ሲሉ በተደጋጋሚ የሚደመጡት ትራምፕ በትላንትናው ንግግራቸው ቻይናና ሩሲያ ሳይቀድሙን ቀድመን ግሪንላንድን መጠቅለል አለብን ሲሉ ተደምጠዋል።
ትራምፕ ትላንት ዓርብ ዕለት አገራት የባለቤትነት መብት ሊኖራቸው ይገባልና እርስዎ ባለቤትነትን ይከላከላሉ ወይስ የሊዝ ውልንስ አትከለክሉንም? በሚል ግሪንላንድን በተመለከተ በቢቢሲ ከጋዜጠኞች ለቀረበላቸው ተያያዥ ጥያቄዎች እኛ ግሪንላንድን መከላከል አለብን፣ በቀላል መንገድ የኛ ማድረግ ይኖርብናል ሲሉ አጽንኦት ሰጥተዋል። የሊዝ ውል በቂ አይደለም ያሉት ትራምፕ አገራት የ9 ዓመት ስምምነቶችን ወይም የ100 ዓመታት ስምምነቶችን እንኳን ማድረግ አይችሉም ሲሉ የባለቤትነት መብት ሊኖራቸው ይገባል ብለዋል። የቻይናን ሕዝብ እወዳለሁ፣ የሩሲያን ሕዝብ እወዳለሁ፣ ነገር ግን በግሪንላንድ ጉዳይ አልደራደርም ብለዋል። የዋይት ሀውስ አስተዳደር በቅርቡ የኔቶ አባል የሆነችውን የዴንማርክ አባል ከፊልን በባለቤትነት ለማስተዳደር ፍላጎት እንዳንጸባረቀ ሲሆን በኃይል የመጠቅለል አማራጭም እንደማይከለክለው እያስጠነቀቀ ይገኛል። ዴንማርክ እና ግሪንላንድ በበኩላቸው ራሳችንን በራሳችን የማስተዳደር መብታችን የራሳችን ነው እንጂ የምንሸጠው ወይም ሌላ አካል የሚወስንልን አይደለም ሲሉ ይደመጣሉ። በሰሜን አሜሪካና በአትላንቲክ ውቅያኖስ መካከል ያለችው ግሪንላንድ በርካታ ሕዝብ የሚኖርባት ግዛት ስትሆን የሚሳኤል ጥቃት ሲደርስ የቅድመ ማስጠንቀቂያ ስርዓቶችና በአካባቢው ያሉ መርከቦችን ለመቆጣጠር ምቹ ያደርጋታል። የአሜሪካ ፕሬዝዳንት ትራምፕ ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ መሆኗን በተደጋጋሚ በመግለጽ ይሁንና ያለምንም አግባብ በሁሉም ቦታ በሩሲያና በቻይና መርከቦች ተሸፍናለች ሲሉ ተናግረዋል። አሜሪካ በበኩሏ ከ100 በላይ ወታደሮቿን በግሪንላንድ ሰሜናዊ ምዕራብ ጫፍ በሚገኘው ፒቱፊክ ጣቢያ በቋሚነት ማስቀመጧ ይታወቃል። አሜሪካ ከዴንማርክ ጋር በነበራት ስምምነቶች ዋሽንግተን የፈለገችውን ያህል ወታደር ወደ ግሪንላንድ የማምጣት ስልጣን ሰጥቷታል ሲል የዘገበው ቢቢሲ ነው። በመጨረሻም የሶማሊያው ፕሬዝዳንት አገራቸው ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እንደምታስወጣ ተናገሩ። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ሲሉ ከሰዋል። እስራኤል ሶማሊያ ግዛቷ አካል አድርጋ ለምትቆጥራት ሶማሊላንድ እውቅና ከሰጠች በኋላ ይህን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚፈልጋቸው ሀገራት ጋር በመተባበር እርምጃቸውን እየወሰዱ መሆኑንም ተናግረዋል። እስራኤልን በፊልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወርም፣ አትከፋፍልም በማለት ከአረብ ሀገራት እና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል ከ2 ሳምንት በፊት ለሶማሊላንድ የሀገርነት እውቅናን በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ሌሎች ሀገራት እና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውቅናን የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስትሯን ወደ ሶማሊላንድ በመላክ ይፋ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር አሳውቃለች።